ዓለም በከፍተኛ ስጋት ውስጥ ናት። በሩሲያ እና በአሜሪካ መካከል ያለው ፍጥጫ ከቃላት ጦርነት አልፎ ወደ ቀጥታ ግጭት እያመራ ነው። ፕሬዝዳንት ቭላድሚር ፑቲን ለምዕራባውያን የመጨረሻውን ቀይ መስመር አስምረዋል። ሦስተኛው የዓለም ጦርነት ከመቼውም ጊዜ በላይ ተቃርቧል። ዛሬ በአውራ ዜና ዓለማችንን ስላንቀጠቀጠው ወቅታዊ የጦርነት ስጋት ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዩክሬን ጦርነት አቅጣጫውን በከፍተኛ ሁኔታ እየቀየረ ነው። አሜሪካ እና የኔቶ አባላት ለዩክሬን የሚሰጡት ዘመናዊ እና ረጅም ርቀት ተኳሽ ሚሳይሎች ሩሲያን ክፉኛ አስቆጥተዋል። ቭላድሚር ፑቲን በቅርቡ በሰጡት መግለጫ ከእነዚህ መሳሪያዎች በሩሲያ ግዛት ላይ ጥቃት የሚሰነዝሩ ከሆነ አሜሪካ በቀጥታ ጦርነቱ ውስጥ እንደገባች ይቆጠራል ብለዋል። ይህ ደግሞ ሩሲያ ማንኛውንም አይነት እርምጃ የኒውክሌር ጥቃትንም ቢሆን ለመሰንዘር ወደ ማታመነታበት ምዕራፍ አድርሶታል። በሌላ በኩል ዋይት ሃውስ እና የፔንታጎን ባለሥልጣናት የፑቲንን ማስጠንቀቂያ እንደ ዛቻ ቢቆጥሩትም በተግባር ግን ከፍተኛ ጥንቃቄ እያደረጉ ነው። የአሜሪካ የጦር መርከቦች እና ድሮኖች በአውሮፓ ባህር እና በጥቁር ባህር ላይ ያላቸው እንቅስቃሴ ጨምሯል። የኔቶ ጦር በሩሲያ አቅራቢያ በሚገኙ ሀገራት ላይ የሚያደርገው ልምምድ ሞስኮን ይበልጥ በጥራሬ እንድትመክት አድርጓል። ዓለም በሁለት ኃያላን መንግሥታት መካከል በሚደረግ የኃይል ሚዛን ፍጥጫ ውስጥ ተወጥራ ትገኛለች። ይህ ጦርነት ከተቀሰቀሰ ውጤቱ ምን ሊሆን ይችላል? ተንታኞች እንደሚሉት ከሆነ በሩሲያ እና በአሜሪካ መካከል የሚደረግ ቀጥተኛ ጦርነት እንደ ቀደሙት ጦርነቶች በምድር ጦር ብቻ የሚወሰን አይደለም። ይልቁንም የሳይበር ጥቃቶች፣ የድሮን ዘመቻዎች እና የከፋው ደግሞ የኒውክሌር አውዳሚ መሳሪያዎች ጥቅም ላይ ሊውሉ ይችላሉ። ይህ ደግሞ የሰው ልጅን ስልጣኔ ወደ ጥፋት የሚወስድ አደገኛ መንገድ ነው። ጥያቄው አሁን ከጦርነቱ ይነሳል ወይ የሚለው ሳይሆን ከመቼ ይነሳል የሚለው ሆኗል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኃያላኑ ሀገራት ወደ ሰላም ይመለሳሉ ወይስ ዓለምን ወደ ሦስተኛው የዓለም ጦርነት ይከቷታል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ወቅታዊ እና ሚዛናዊ መረጃዎችን በየቀኑ ለማግኘት አውራ ዜናን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። ሰላም ቆዩ።